ሰላም ውድ የብሩ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ተመሰገነ ይሁን። እናንተ እንዴት ናችሁ? አለ ክብር ይመስገን። ዛሬ እጀላችሁ የመጣው ከዚህ ጋር የምታዩቸው ፊደላቶችን እነዚህን ፊደላቶች እንዴት ነው የአማርኛ ፊደላቶችን በድምፅ ወይም ደግሞ ፕሮናውንስድ የምናደርጋቸው የምናወጣቸውስ የሚለውን ቪዲዮ ነው እጀላችሁ የመጣው። እናንተ ብቻ ምን የሚጠበቀው ላይክ እና ሰብስክራይብ ያደርጋችሁ እንዲሁም ደግሞ ለጓደኞቻችሁ ሼር ያደርጋችሁ መከታተል ነው የሚጠበቅባችሁ ማለት ነው። በግል መማር የፈልጉ በውስጥ መስመር ባለው በታች በሚሄደው ስልክ ቁጥር ደውሉልን። በሳምንት 5 ቀን በቀን አንደርሳለን እናስተምራችኋለን። ኦኬ ከዚህ ጋር የምታዩቸው ፊደላቶች እንግዲህ እነዚህ ፊደላቶች ምንድናቸው? የአማርኛ ፊደላቶች ስናወጣቸው እንዴት ነው? ሁሌ ሃሁ ሂ ሃሄ ለሉ ሊላሌ ልሎ ሃለሃ መሰረሰሽ እያልን ነው የምናነባው አይደለ? ከዛ ውጭስ እንዴት ነው በጉሮሮ ወይም ደግሞ በድምፅ ፕሮናውንስ ሲደረጉ እንዴት ነው የሚወጡት የሚለውን ዛሬ ከዚህ ጋር እንደምታያቸው አጠር ባለመልኩ በእነዚህ ይጀላችሁ መጥቻለሁ ማለት ነው። ስለዚህ እስከ ዛሬ ይህን ቪዲዮ ወይም ደግሞ እንደዚህ አይነት ትምህርት አላታችሁ ከሆነ በደንብ እዩት። ኦኬ ከዚህ ጋር የምታያቸው እንግዲህ እነዚህ ፊደላቶች ምንድናቸው? የድምፃቸው አወጣጣቸው አንፃር የሚፈጠሩበት ድምፅ ከየት ቦታ ይፈጠራሉ፣ የትኛው አካባቢያችን ላይ ነው የሚፈጠሩት እነዚህ ድምፆች የሚለውን እንይዛለን ማለት ነው። እንግሊዝኛም ልክ በተመሳሳይ መልኩ የት አካባቢ ይፈጠራል የሚለው ነው ፕሮናውንስድ እንዲሆን የሚያደርገው ማለት ነው። ኦኬ ስለዚህ ከዚህ ጋር የምታያቸው እነዚህ ፊደላቶች የአማርኛ ፊደላቶች ከዚህ ጋር እንደምታያቸው በጉሮሮ አለ። ይህም ይላል በጉረሮ ይላል። በጉሮሮ ማለት ጉሮሮ ላይ የሚፈጠሩ ድምፆች ማለት ነው። ከጉሮሯችን ዜጋ እንደምታያቸው ዜጋ የሚፈጠሩ ድምፆች በጉሮሮ የሚፈጠሩ ድምፆች ናቸው ማለት ነው። አያችሁ? ምሳሌ እነማን ሃ ስትሉ ሃ አያችሁት? እዚህ ጋር እንደምታዩት ተመልከቱት። ሃ እዚህ ጋር ዘገው ሃ አይልም። አያችሁታ? ስለዚህ እዚህ ጋር የሚፈጠር ሃ ሌላ ምላሴና ከጥርሴ ወይም ደግሞ ምላሴ ከተናጋይ ጋር ምላሴ ከሌላ ጋር አይገናኝም፣ አይነካካም ማለት ነው። ስለዚህ ሃ የምትባሏ ጉሮሮ ትፈጠራለች ማለት ነው። አፋችሁን ክፍት ታደርጉና አያችሁት? ይህ ምንድነው? ከሌላ ጋር ስለማይገናኝ ነው። ውስጥ ጉሮሮ ላይ ተፈጥሮ ስለሚመጣ ከምላስና ከንፈር ወይም ደግሞ ምላስና ተናጋ ሌላኛው ተናጋ ታችኛው ተናጋ ወይም ጥርስ ጋር አይገናኝም ማለት ነው። ስለዚህ አያችሁት? ይህ በራሱ ምንድነው? ጉሮሮ ላይ ነው የሚፈጠረው። እኛውም ሴት አያችሁታ? እነዚህ በጉሮሮ የሚፈጠሩ ወይም ጉሮሮ ቦታ ላይ ጉሮሮ ላይ ነው የሚነሱት ድምፃቸው ጉሮሮ ላይ ይፈጠራል ማለት ነው፣ ድምፆች ማለት ነው። ኦኬ ከዛ በቀጣይ ደግሞ በተናጋም ነው። ተናጋችን ላይ እንግዲህ በተናጋ ደግሞ የሚፈጠሩ ድምፆች አሉ ማለት ነው። ከምላሳቸው ወደ ላይ ያለው ነው ወደታች ያለው ወይም ደግሞ ይሄ ማለት ነው። ወይም ደግሞ መንጋጋ እንደማለት መንጋጋ ወደዛ መንጋጋ ጥርስ ያለበት ነው አይደለ? ከዛ ቀጥሎ ያለው ከዛ ካሉት ላይ የሚፈጠር ድምፅ ነው ማለት ነው። ለምሳሌ ተመልከቱ። ይሄኛው ይላል። እዚህ ጋር ያለ ተናጋይ ማለት ነው። እዚህ ጋር ያለ ተናጋይ እንደዚህ ልክ እንደዚህ ነው ማለት ነው። እዚህ እዩት። እዚህ ጋር የምታዩት ታይታችሁ ከሆነ እዚህ ጋር ምላሴ ጋር የሚገናኘው ነገር ግን ከምላሴ ቀጥሎ ያሉ ተናጋይ ምን ይላል ማለት ነው? በተናጋይ ነው የሚፈጠሩት ማለት ነው። አያችሁት አይደለም? ከጉሮሮ ክፍሎ ይሄኛው እዚህ ጋር ያለው በተናጋ ይፈጠራሉ ማለት ነው። ይሄ አይደለም፣ ይሄ ጉሮሮ ነው። ኦኬ ስለዚህ አያችሁት? ስለዚህ እነዚህ ፊደላቶች
ቀ ከ ገ የ ሀ እነዚህ በተናጋ የሚፈጠሩ ድምፆች ናቸው ማለት ነው። ከተናጋችን ላይ ይፈጠራሉ ማለት ነው እነዚህ ድምፆች። ጥሩ። ቀጣይሳ በምላስ እንግዲህ በምላስ ላይ ከምላስ የሚፈጠሩ ድምፆች አሉ ማለት ነው። ለምሳሌ እንግዲህ በምላሳችን የሚፈጠሩ ድምፆችን ነ ነ ነ ነ ነ ነ ነ ነ ይኸው ምላሴን ታያለህ ከሆነ ነ ነ ነ ስል ልክ ነ ውስጥ ላይ ምላሴ ምን ታላለች? ነን የሚባለው ፊደል ትፈጥራለች ማለት ነው። እሺ ተ ተ ተ ተ ተ አያችሁ ምላሴ ተ ተ ተ ተ ይሳ ጠ ጠ ጠ ጠ ለ ለ ለ ለ ለ ይኸው ምላሴ ይሰራል ማለት። ስለዚህ በምላስ የሚፈጠሩ ድምፆች ናቸው ማለት ነው። እሺ ደግሞ ደ ደ ደ ደ ደ በደንብ ሞክሯቸው። አያችሁት? ደ ደ ነ ተ ጠ ለ ደ እነዚህ በምላሳችን ነው የሚፈጠሩት ማለት ነው እነዚህ ድምፆች ጋይስ። ከዛ በመቀጠል ደግሞ በከንፈር ደግሞ ከንፈር ይሄ ታችኛውና ከንፈር ወደ ላይና ወደታች ዝቅ ወይም ደግሞ ግጥም በማድረግ በከንፈር ይፈጠራል ማለት ነው። በ የቹት ከንፈሬ በ የቹት በ ከንፈርና ከንፈር በማነካከት መ ወ ፈ ፐ አያቸዋቸው። እነዚህ በምን የሚነገሩ በከንፈር ነው። በከንፈራችን የሚፈጠሩ ናቸው ማለት ነው። ከከንፈር ላይ የሚፈጠሩ ድምፆች ናቸው ወይም ፊደላቶች ናቸው ማለት ነው። በ መ ወ ፈ ፐ ናይስ። ከዛ እነዚህ በከንፈር ከተፈጠሩ ቀጣይ ደግሞ ምናሉ ጥርስ ማለት እዚህ ጋር ባለው ጥርሳችን የሚፈጠሩ ድምፆች ናቸው ማለት ነው። ምሳሌ ዘ ያቺ ጥርስ ሳይቀላይ ዘ እስቲ አሁን ከፍታችሁ አፋችሁ ዘማት አችልም። ስለዚህ ይህ ጥርሳችሁ መጋጠም አለበት። ዘ ገጥማችሁ ቆይታችሁ ከዛ በጥርሳችሁ ነው የምትምሉ። ስለዚህ ዘ የሚባለው በጥርስ ነው። ዘ ተ ሰ ረ ሳ አያችሁ ጥርሴ እንደሚሆነው ጸ ነገር ግን ሌሎችን ላሳያችሁ። ይሄን ለምሳሌ ላሳያችሁ፣ ከዚህ ጋር ላሳያችሁ። ሃ ቀ ያችሁት እዚህ ጋር ያያችሁት ቀ ያው ውስጥ ላይ ከፍቼ ስለማሳይ ነው። ቀ ነ በምላሴ ያያል። ነ ዘ ያችሁት ዘ በጥርሴ ነው። ስለዚህ ዘ። ከዛ ቀጣይሳ በላንቃችን ነው የሚገኙት ማለት ነው። እነዚህ ደግሞ ለምሳሌ እንግዲህ ተመከቱ፣ እንግዲህ ላንቃ ላይ ተፈጥረው ነው የሚመጡት ማለት ነው። ስለዚህ ተመከቱት። ሸ ተ ኘ ዠ ጀ ጫ አያችሁት? እነዚህ እንግዲህ በምን ነው የሚፈጠሩት? በላንቃ ነው። በላንቃችን ይፈጠራሉ ማለት ነው። እነዚህ ድምጾች ሸ፣ ቸ፣ ኘ፣ ዠ፣ ጀ፣ ጨ አሴት እነዚህ ናቸው ማለት ነው። እነዚህ ፊደላቶች በምን ይፈጠራሉ ማለት ነው? በላንቃ ይፈጠራሉ ማለት ነው ማለት ነው። ስለዚህ በቀጥታ ሁሎችንም አንድ ላይ እንቆጥራቸውና እሺ ሃ አ ቀ ኸ ገ የ ሀ
ነ ተ ጠ ለ ደ በ መ ወ ፈ ጰ ፐ ዘ ሰ ረ ሰ ጸ ጸ ሸ ቸ ኘ ዠ ጀ ጨ። በዚህ መልኩ ከያዛችኋቸው ያው ቀላችኋል ማለት። ስለዚህ በእንደዚህ መልኩ ያዟቸው። ያው በደንብ አድርጋችሁ ስክሪንሾት አድርጋችሁ ፎቶ ይዛችሁ ስሯቸው ማለት ነው። ኦኬ። ስለዚህ በይበልጥ ደግሞ በአጭር ጊዜ ውስጥ በቶሎ ማወቅ ከፈለጋችሁ እኛ ያለላችሁ አትሰቡ። ምንም ማሰብ አይጠበቅባችሁም። ደውሉልን። በታች በሚሄደው ስልክ ቁጥራችን ወይም ባዮ ላይ ባለው ሊንክ ወይም ስልክ ቁጥራችን ደውላችሁ እኛም ማግኘት ይችላላችሁ። በቴሌግራም በዋትስአፕ በኢሞ እኛም ማግኘት ይችላላችሁ። በሳምንት 5 ቀን በቀን አንዳንድ ሰዓት እናስተምራለን። እናንተ መርጣችሁ ነው ሰዓቱን የምትይዙት። እናንተ በተመቻችሁ ሰዓት ነው ሰዓቱን። ስለዚህ ደውሉልን። በሳምንት 5 ቀን በቀን አንዳንድ ሰዓት እናስተምራችኋለን። እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። በያላችሁበት ሁሉ ፈጣሪ ከክፉ ነገር ይጠብቃችሁ። ቸር ቆዩልኝ።